በመካከለኛው ምስራቅ የቀጠናው ጂኦፖለቲካዊ ውጥረት ወደ አዲስና አደገኛ ምዕራፍ በተሸጋገረበት በአሁኑ ወቅት በየመን የሚንቀሳቀሰውና በኢራን የሚደገፈው የሐውቲ አማጺ ቡድን በሳውዲ አረቢያ የባህር ላይ የንግድ እንቅስቃሴና መርከቦች ላይ አፋጣኝ የባህር ላይ እገዳ መጣሉን ይፋ አድርጓል። ይህ ድንገተኛና እጅግ ከፍተኛ ስጋት ያዘለ እገዳ ከቀናት በፊት በየመን መዲና ሰነአ ዓለም አቀፍ አውሮፕላን ማረፊያና በሳውዲ አረቢያ የአብሃ ዓለም አቀፍ አውሮፕላን ማረፊያ መካከል የተካሄደውን የሚሳኤልና የድሮን ድብደባዎች ተከትሎ የመጣ አዲስ ፍጥጫ ነው። የሐውቲ ወታደራዊ ቃል አቀባይ ያህያ ሳሪ በሰጡት ይፋዊ የተንቀሳቃሽ ምስል መግለጫ ይህ እርምጃ በሳውዲ አረቢያ በኩል በየመን ላይ ለዓመታት ከተጣለው የፍትሐዊ ከበባ ጋር በተያያዘ ዓይን ላጠፋ ዓይን በሚል መርህ የተወሰደ አቋም መሆኑን ገልጸዋል። እንደ አማጽያኑ አገላለጽ ሳውዲ አረቢያ በየመን ሕዝብ ላይ ለጫነችው የኢኮኖሚና የመጓጓዣ እገዳ ምላሽ ለመስጠት እገዳን በእገዳ የመመለስ መብታቸውን የተጠቀሙ ሲሆን ወደፊት የሚሰነዘር ማንኛውንም ተጨማሪ ወታደራዊ ጥቃት በሙሉ ኃይላቸውና በቆራጥነት እንደሚመልሱ አስጠንቅቀዋል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ይህንን የሐውቲ አማጺ ቡድን እርምጃ፣ ሐውቲዎች ከኢራን ጋር ያላቸውን የጠበቀ ወታደራዊና ፖለቲካዊ ቁርኝት፣ የዚህ እገዳ ዋና መንስኤዎችና በሳውዲ አረቢያ ላይ የሚያስከትለውን ተጽዕኖ፣ የባብል መንድብን ስትራቴጂካዊ ወሳኝነት፣ ሊከተል የሚችለውን የአሜሪካና የእስራኤል ወታደራዊ ጣልቃ ገብነት እንዲሁም አጠቃላይ የዓለም አቀፍ ኢኮኖሚ ውጥረት እንደ ኢትዮጵያ ባሉ ዝቅተኛና መካከለኛ ገቢ ባላቸው ሀገራት ላይ የሚያሳድረውን ሁለንተናዊ ተጽዕኖ እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። አብራችሁን ቆዩ። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርቧል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። ዓለም አቀፉ ማህበረሰብ በኢራንና በአሜሪካ ጦርነት ውጥረት ውስጥ ባለበት በአሁኑ ወቅት የኢራን አጋሮች አንዱ የሆነው ደግሞም በቴህራን የስንቅም የትጥቅም ድጋፍ እንደሚደረግለት የሚገለጸው ሐውቲ በባብል መንድብ ላይ እገዳ መጣሉ ጉዳዩን በእንቅርት ላይ ጆሮ ደግፍ አድርጎታል። የየመኑ አማጺ ቡድን ሐውቲ እገዳውን የጣለው በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ድርሻ ካላቸው ሀገራት መካከል አንዷ በሆነችው ሳውዲ ላይ መሆኑ ደግሞ ሁኔታውን የበለጠ ውስብስብ አድርጎታል። ይህ ውሳኔ በዓለም አቀፍ የነዳጅ ገበያና በባህር መጓጓዣ መስመሮች ላይ ትልቅ ስጋት የደቀነ ሲሆን በተለይም ቀደም ሲል በአሜሪካ እስራኤልና ኢራን መካከል በተቀሰቀሰው ቀጥተኛ ጦርነት ምክንያት የሆርሙዝ ወሽመጥ ከተዘጋ በኋላ አዲሱ የሐውቲዎች እገዳ የቀይ ባህርን የነዳጅና የንግድ መርከቦች መተላለፊያ መስመር እጅግ አደገኛ በሆነ ሁኔታ ውስጥ ጥሎታል። በይፋዊ ስሙ አንሳራላህ በመባል የሚታወቀው ሐውቲ በየመን ሰሜናዊ ተራራማ አካባቢዎች በሚኖሩትና በሺአ እስልምና ዘይዲያ እምነት ተከታዮች ዘንድ እንደ አውሮፓውያኑ አቆጣጠር በ1990ዎቹ መጀመሪያ የተመሰረተ ቡድን ነው። ቡድኑ በየመን መንግስት ላይ በርካታ የሽምቅ ውጊያዎችን ካካሄደ በኋላ እንደ አውሮፓውያኑ አቆጣጠር በ2014 የሀገሪቱን መዲና ሰናአን በመቆጣጠር የመን
መንግስት ስልጣኑን የተቆጣጠረ ሲሆን ይህንንም ተከትሎ በ2015 በሳውዲ አረቢያ የሚመራው ህብረት በዓለም አቀፍ ደረጃ እውቅና ያለውን የየመን መንግስት ለመደገፍ በሚል በየመን የእርስ በርስ ጦርነት ውስጥ ቀጥተኛ ጣልቃ ገብነት እንዲያደርግ ምክንያት ሆኗል። ምንም እንኳን በ2022 በተደረገው የተኩስ አቁም ስምምነት የውጊያው ተከታታይነት ቢቀንስም ሐውቲዎች አሁንም ቢሆን የየመን አብዛኛውን ሰሜናዊ ክፍልና የሀገሪቱን ዋና ዋና ህዝባዊ ማዕከላት በበላይነት እየተቆጣጠሩ ይገኛሉ። በሌላ በኩል ደግሞ ሐውቲዎች ኢራን በመካከለኛው ምስራቅ ከገነባቸውና የመቋቋም ጥምረት ወይም አክሲስ ኦፍ ሬዚስታንስ ብላ ከምትጠራው የቀጠናው የሺዓ ታጣቂዎች ጥምረት ውስጥ አንዱና ዋነኛው አካል መሆኑ ይጠቀሳል። በእርግጥ ይህ የኢራን አጋሮች ጥምረት በሊባኖስ የሚገኘውን ሂዝቦላህ፣ በኢራቅ የሚገኙ ታጣቂዎችንና የፍልስጤሙን ሐማስ ያካተተ ነው። የተለያዩ ሀገራት የስለላ ተቋማትና የደህንነት ባለሙያዎች ኢራን ለሐውቲዎች የላቁ የባህር ላይ ሚሳኤሎችን፣ የሰው አልባ አውሮፕላኖችን ወይም ድሮኖችን፣ ወታደራዊ ስልጠናዎችንና የስለላ መረጃዎችን ትሰጣለች ብለው በተደጋጋሚ የሚከሱ ቢሆንም ቴህራን ግን ይህንን ክስ በተደጋጋሚ ስታስተባብል ቆይታለች። ከዚህ ጋር በተያያዘም የዓለም አቀፍ ግንኙነትና የደህንነት ባለሙያዎች ደግሞ የሐውቲዎችንና የኢራንን ግንኙነት ሙሉ በሙሉ እንደ ተላላኪ ቡድን ብቻ ከማየት ይልቅ የጋራ ጂኦፖለቲካዊ ፍላጎትና የጋራ ጠላቶች እንዳሏቸው የቅርብ አጋሮች አድርገው ይተረጉሙታል። ሐውቲዎች የየመን የውስጥ ፖለቲካዊና ወታደራዊ አጀንዳቸውን የሚያስቀድሙ ቢሆንም ከኢራን የሚያገኙት መሳሪያና ስትራቴጂካዊ ድጋፍ የቴህራንን ቀጠናዊ ተጽዕኖ በቀይ ባህርና በበብል መንደብ መተላለፊያ ላይ እጅግ ከፍ እንዳደረገውም ይገለጻል። እናም ትላንት በይፋ የተገለጸው የሐውቲዎች አዲሱ የባህር ላይ እገዳ እርምጃ በሳውዲ አረቢያ ላይ ትልቅ ጂኦፖለቲካዊና ምጣኔ ሀብታዊ ጫናን ፈጥሯል። ከዚህ ጋር በተያያዘም ሐውቲዎች ለወሰዱት እርምጃ እንደ ዋነኛ ምክንያት ያቀረቡት በቅርቡ ሳውዲ አረቢያ በሰንዓ አውሮፕላን ማረፊያ ላይ የሰነዘረችውን ጥቃት ነው። የየመን ህጋዊ መንግስት ጥቃቱ የተፈጸመው የኢራን አውሮፕላን ሰንዓ እንዳያርፍ ለመከላከል ነው ቢልም ሐውቲዎቹ ግን ጥቃቱ ከኢራኑ የበላይ መሪ አያቶላህ አሊ ኻሜኔ የቀብር ስነ ስርዓት እየተመለሱ ያሉ የሐውቲ መሪዎችን ለማጥቃት የተደረገ ሙከራ ነው በማለት ይከሳሉ። ይህንን ተከትሎ ሐውቲዎች በሳውዲ አረቢያ አብሃ ዓለም አቀፍ አውሮፕላን ማረፊያ ላይ የባለስቲክ ሚሳኤል ጥቃት የሰነዘሩ ሲሆን አሁን ደግሞ የባህር ላይ እገዳውን ይፋ አድርገዋል። የሐውቲው ከፍተኛ አመራር ናስሩዲን አሚር በማህበራዊ ሚዲያ ባስተላለፉት መልእክት የበብል መንደብ መተላለፊያ በሳውዲ መርከቦች ላይ እንደሚዘጋና ይህም ሳውዲ በየመን ላይ የጫነችውን የ10 ዓመታት ከበባ የሚመልስ እርምጃ እንደሆነ ገልጸዋል። ይህ እርምጃ ለሳውዲ አረቢያ እጅግ አሳሳቢ የሚሆንበት ዋነኛ ምክንያትም አገሪቱ ቀደም ሲል በአሜሪካ እስራኤልና ኢራን መካከል በተቀሰቀሰው ጦርነት ምክንያት የሆርሙዝ ባህር ወሽመጥ በመዘጋቱ ነዳጇን ወደ ዓለም አቀፍ ገበያ ለማጓጓዝ ቀይ ባህርን እንደ ብቸኛ አማራጭ በመጠቀሟ ነው። ሳውዲ አረቢያ ከመካከለኛው ምስራቅ ወደ ምዕራብ ቀይ ባህር የሚዘረጋውንና ፔትሮላይም በመባል የሚታወቀውን የምስራቅ ምዕራብ የነዳጅ ቧንቧ መስመር በመጠቀም በቀን እስከ 7 ሚሊዮን በርሜል ነዳጅ ወደ ያምቡ የባህር በር ታጓጉዛለች። ከያምቡ ወደ እስያና አውሮፓ የሚላከው የነዳጅ መጠን በቅርብ ሳምንታት ውስጥ በቀን በአማካኝ 4 ሚሊዮን በርሜል ደርሶ የነበረ ሲሆን ይህም የዓለምን የነዳጅ አቅርቦት ለማረጋጋት እንደ ዋና የመተንፈሻ ካናል ያገለግል ነበር። አሁን ግን ሐውቲዎች በሳውዲ አረቢያ መርከቦችና በያምቡ መውጫ ላይ ከበባ ማወጃቸው በቀን ከ2.5 ሚሊዮን እስከ 4.7 ሚሊዮን በርሜል የሚጠጋ የሳውዲ ነዳጅ ወደ ዓለም አቀፍ ገበያ እንዳይደርስ የማገድ አቅም ያለው በመሆኑ በሪያድ ላይ እጅግ ከባድ የኢኮኖሚ ስጋትን ደቅኗል። የሳውዲ አረቢያ ወታደራዊ ቃል አቀባይ ጀነራል ቱርኪ አልማልኪ በሰጡት ምላሽም በሳውዲ መርከቦች ላይ የሚሰነዘሩ ማናቸውም የሐውቲ እርምጃዎች በፍጥነትና በጽናት ምላሽ ይሰጣቸዋል። ምክንያቱም እንዲህ ያሉ ዛቻዎችና እርምጃዎች የዓለም አቀፍ ሕግን የሚጥሱና የባህር ላይ ሽብርተኝነት ድርጊቶች ናቸው
ናቸው ሲሉ ገልጸዋል። የእምባበር ወይም ጌት ኦፍ ቲርስ የሚል ትርጉም ያለው በብል መንድብ በየመን ጅቡቲና ኤርትራ መካከል የሚገኝ ጠባብ የውሃ መስመር ሲሆን በዓለም አቀፍ የባህር ንግድ እንቅስቃሴ ውስጥ እጅግ ወሳኝ ከሆኑት የባህር ትራንስፖርት መተላለፊያዎች አንዱ ተደርጎም የሚጠቀስ ነው። በጣም ጠባብ በሆነው አካባቢ ላይ ስፋቱ 29 ኪሎ ሜትር ብቻ የሆነው በብል መንድብ ቀይ ባህርን ከኤደን ባህረ ሰላጤና ከህንድ ውቅያኖስ ጋር የሚያገናኝ ሲሆን ወደ ስዊዝ ካናል የሚገቡና የሚወጡ መርከቦች ብቸኛ መተላለፊያ በር ነው። በመደበኛ ጊዜያት ከዓለም አቀፉ የባህር ንግድ እንቅስቃሴ አጠቃላይ ከ12 እስከ 15 በመቶ የሚሆነው በዚሁ ጠባብ መስመር የሚያልፍ ሲሆን ከዓለም አቀፉ የኮንቴነር ንግድ ደግሞ 1/4 የሚሆነው በዚሁ መስመር ይጓጓዛል። በነዳጅና ኢነርጂ ዘርፍም የበብል መንድብ ሚና እጅግ ከፍተኛ መሆኑ ይነሳል። በየቀኑ በሚሊዮን የሚቆጠር በርሜል የነዳጅ ድፍድፍና የተፈጥሮ ጋዝ በዚህ ወሽመጥ በኩል ወደ እስያና አውሮፓ ይጓጓዛል። በዚህም የሆርሙዝ ወሽመጥ በኢራንና አሜሪካ ፍጥጫ ምክንያት በተዘጋበት በአሁኑ ወቅት የበብል መንድብ መተላለፊያም በሁቲዎች ጥቃት ምክንያት ሙሉ በሙሉ ከተዘጋ በዓለም አቀፍ ደረጃ ከሚሰራጭ የነዳጅና የጋዝ አቅርቦት ውስጥ እስከ 25 በመቶ የሚሆነው ፍሰት በአንድ ጊዜ ሊቋረጥ የሚችልበት ዕድል አለ። ይህ ደግሞ በዓለም አቀፍ የነዳጅ ገበያ ላይ ከዚህ ቀደም ታይቶ የማይታወቅ የዋጋ ንረትና የአቅርቦት እጥረትን ሊያስከትል የሚችል አደገኛ ሁኔታን የሚፈጥር መሆኑም ነው። በሌላ በኩል ደግሞ የሁቲዎች የባህር ላይ እገዳ እርምጃ የቀይ ባህርን ቀጠና ለአሜሪካና ለእስራኤል ወታደራዊ ጥቃቶች ክፍት የማድረግና ቀጠናዊውን ጦርነት ወደ አዲስ ደረጃ የማስፋፋት ከፍተኛ ዕድል አለው። ቀደም ሲል በጋዛ ጦርነት ወቅት ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ የሚያልፉ ከ100 በላይ የንግድ መርከቦችን በሚሳኤልና በድሮን የመቱ ሲሆን አሜሪካና ብሪታንያ ከእስራኤል ጋር በመተባበር በየመን የሁቲ ይዞታዎች ላይ ከባድ የአየር ጥቃት ሲሰነዝሩ ቆይተዋል። አሁን ደግሞ የኢራን አብዮታዊ ዘብ ከቀጠናው የሚወጣው ነዳጅ እንዲሁም የተፈጥሮ ጋዝ የውጭ ንግድ ለሁሉም ይሆናል ወይም ለሁሉም የማይሆን ከሆነ ደግሞ ለማንም አይሆንም የሚል ጠንካራ ማስጠንቀቂያ ባስተላለፈበት ሁኔታ ሁቲዎች የወሰዱት እርምጃ ከቴህራን አጠቃላይ ስትራቴጂ ጋር የተያያዘ መሆኑን ያሳያል። እንዲያም ሆኖ ቀደም ሲል የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር እንደገለጹት የአሜሪካ ጦር በዚያ አካባቢ በሚገኙ ወታደራዊ አጋሮቹና መርከቦቹ ላይ የሚሰነዘሩ ጥቃቶችን ለመመከት እንዲሁም መርከቦችን ለመጠበቅ የላቀ ዝግጅት አድርጓል። አሜሪካ በአረብ ባህርና በቀይ ባህር አካባቢ 2 የአውሮፕላን ተሸካሚ መርከቦችን ጨምሮ ቢያንስ 19 የጦር መርከቦችንና በሺዎች የሚቆጠሩ ወታደሮችን አሰማርታለች። የሁቲዎች የባህር ላይ ጥቃት እንደገና የሚቀጥል ከሆነ አሜሪካና እስራኤል በየመን በሚገኙ የሁቲ ወታደራዊ መሰረተ ልማቶችና የራዳር ጣቢያዎች ላይ ከባድ ጥቃት ሊሰነዝሩ ይችላሉ። ይህ ደግሞ ቀይ ባህርን ወደ ቀጥተኛ የጦርነት ቀጠናነት የሚለውስ ሲሆን ቀጠናዊውን የኢራንና አሜሪካ እስራኤል ፍጥጫ በከፍተኛ ሁኔታ እንደሚያባብሰውም ይገለጻል። ከዚህ ባሻገርም የሁቲዎች የባህር ላይ እገዳና በቀይ ባህር አካባቢ የሚፈጠረው ስጋት በዓለም አቀፍ ኢኮኖሚ ላይ ፈጣንና ከባድ የሆነ አሉታዊ ተጽዕኖን እንደሚያሳድርም ይገለጻል። ለምን ቢባል ደግሞ የመርከብ ኩባንያዎች በበብል መንድብ በኩል ማለፍ አደገኛ መሆኑን ሲረዱ መርከቦቻቸውን ወደ ደቡብ አፍሪካ የኬፕ ኦፍ ጉድ ሆፕ መስመር እንዲያዞሩ ያስገድዳቸዋል። ይህ አቅጣጫ ማስቀየር የጉዞ ርቀቱን በ4345 ኪሎ ሜትር የሚያራ ዝመው ሲሆን የጉዞ ጊዜውንም ከ1 እስከ 2 ሳምንታት እንዲጨምር ያደርገዋል። በዚህም ምክንያት የመርከብ ጭነት ማጓጓዣ ዋጋና የባህር ላይ መድህን ክፍያዎች በከፍተኛ ሁኔታ ይጨምራሉ። ቀደም ሲል ከ2023 እስከ 2025 በነበረው የመርከብ እንቅስቃሴ መስተጓጎል ምክንያት በዓመት እስከ $20 ቢሊዮን የሚደርስ ተጨማሪ ወጪ በዓለም ንግድ ላይ ተፈጥሮ እንደነበር የዘርፉ ባለሙያዎች ይገልጻሉ። አሁን ደግሞ የብሬንት ነዳጅ ዋጋ በአንድ በርሜል ከ
$90 በላይ ከፍ ማለቱ የአቅርቦት ሰንሰለት መዘግየትንና በዓለም አቀፍ ደረጃ አዲስ የዋጋ ንረት እንደሚያስከትል ይጠበቃል። ከዚህ ጋር በተያያዘም የኦብዘርቨር ሪሰርች ፋውንዴሽን ምክትል ፕሬዝደንት ሃርሽ ቪፓንት እንደገለጹት ይህ የሃውቲ እርምጃ ሙሉ በሙሉ ተተግብሮ እገዳ የመጣል አቅም ባይኖረውም ወዲያውኑ የሚታዩ ስጋቶች የመርከብ ማጓጓዣ ወጪዎችና የመድህን ዋጋዎች መጨመር እንዲሁም የነዳጅ ዋጋ ጭማሬ ናቸው። ነገሩ ተባብሶ ሃውቲዎች ቀጣይነት ያለው ጥቃት ካካሄዱ ግን ዓለም አቀፍ መዘዙ እጅግ የከፋ ይሆናል ብለዋል። እናም በእንዲህ አይነቱ የሃውቲ እገዳ ምክንያትና ተከትለው ሊመጡ በሚችሉ መባባሶች ብሎም ቀጠናዊ ውጥረቶች እንደ ኢትዮጵያ ያሉ በምስራቅ አፍሪካ የሚገኙ ዝቅተኛና መካከለኛ ገቢ ያላቸው ሀገራት የዚህ የባህር ላይ ውጥረት የመጀመሪያዎቹ ከባድ ሰለባዎች ይሆናሉ። ኢትዮጵያ የባህር በር የሌላት ሀገር በመሆኗ አብዛኛውን ዓለም አቀፍ የገቢና የወጪ ንግዷን የምታካሂደው በቀይ ባህር በኩል በሚገኘው የጅቡቲ ወደብ በኩል ነው። በቀይ ባህርና በበብል መንድቦች መጥ ላይ የሚፈጠር ማንኛውም ወታደራዊ ግጭትና የመርከቦች መስተጓጎል በኢትዮጵያ ኢኮኖሚ ላይ ቀጥተኛና ፈጣን አሉታዊ ተጽዕኖን ያሳድራል። በመጀመሪያ ደረጃም የዓለም አቀፍ የነዳጅ ዋጋ መጨመር በኢትዮጵያ የውጭ ምንዛሬ ክምችት ላይ ተጨማሪ ጫናን ይፈጥራል። ሀገሪቱ ለነዳጅ ግዢ የምታወጣው የውጭ ምንዛሬ መጠን በሚሊዮን ዶላሮች የሚጨምር ሲሆን ይህም የሀገር ውስጥ የነዳጅ ዋጋ እንዲንርና የትራንስፖርት ወጪዎች እንዲወደዱ ያደርጋል። በሁለተኛ ደረጃ ደግሞ የካርጎ መርከቦች የጉዞ መስመር በመቀየራቸውና የኢንሹራንስ ወይም የመድህን ክፍያዎች በመጨመራቸው ምክንያት ወደ ኢትዮጵያ የሚገቡ እንደ ማዳበሪያ፣ መድኃኒቶች፣ አውቶሞቢሎች፣ የኢንዱስትሪ ጥሬ ዕቃዎችና የምግብ ዕቃዎች ዋጋቸው በከፍተኛ ሁኔታ ይወደዳል። ይህ ደግሞ በሀገሪቱ የኑሮ ውድነትንና የዋጋ ንረትን ሊያባብስ ይችላል። በተጨማሪም ኢትዮጵያ ወደ አውሮፓና እስያ የምትልካቸው የግብርና ምርቶች ማለትም እንደ ቡና፣ የቅባት እህሎችና አበባ የማጓጓዣ ወጫቸው ስለሚጨምር በዓለም ገበያ ላይ ያላቸው ተወዳዳሪነት ይቀንሳል። ስለሆነም በቀይ ባህር አካባቢ የሚፈጠር ማንኛውም አለመረጋጋት የኢትዮጵያንና የጎረቤት ሀገራትን ማክሮ ኢኮኖሚ በእጅጉ የሚጎዳ ይሆናል። በአጠቃላይ ሲታይ የሃውቲዎች በሳውዲ አረቢያ የባህር ላይ መርከቦች ላይ የእገዳ መግለጫ ማውጣታቸው በመካከለኛው ምስራቅ ቀጠና አስቀድሞ ተቀስቅሶ የነበረውን አደገኛ የፖለቲካና ወታደራዊ ፍጥጫ ወደ አዲስና አጥፊ ምዕራፍ የሚያሸጋግር እርምጃ ነው። ይህ ውሳኔ በየመን የሀገር ውስጥ ጦርነት ምክንያት የተፈጠረውን ቀውስ ከማባባሱ ባለፈ ዓለም አቀፉን የነዳጅ አቅርቦትና የባህር ንግድ መስመሮችን አደጋ ላይ ጥሏል። የበብል መንድብ መተላለፊያ መዘጋት ወይም አደጋ ውስጥ መውደቅ ከሆርሙዝ ወሽመጥ መዘጋት ጋር ተደራርቦ የዓለምን የኃይል አቅርቦት በ1/4 ሊቀንስ የሚችልበት ዕድል ሰፊ ነው። ይህ ሁኔታ አሜሪካንና እስራኤልን ወደ አዲስ የጦርነት ቀጠና የሚያስገባ ሲሆን በዓለም አቀፍ ደረጃ ደግሞ የኢኮኖሚ ቀውስን ይፈጥራል። በተለይም እንደ ኢትዮጵያ ያሉ ሀገራት በነዳጅ ዋጋ መጨመር፣ በመርከብ ማጓጓዣ ወጪዎች መናርና በገቢ ወጪ ንግድ መስተጓጎል ምክንያት የከፋ የምጣኔ ሀብት ፈተና ይደቀንባቸዋል። ስለሆነም ዓለም አቀፉ ማህበረሰብና የቀጠናው ሀገራት በቀይ ባህር አካባቢ ያለውን የባህር ላይ ደህንነት ለማስጠበቅ እንዲሁም ግጭቱን በዲፕሎማሲያዊ መንገድ ለመፍታት አፋጣኝ ጥረት ካላደረጉ የመጨረሻው መዘዝ ለመላው ዓለም አቀፍ ኢኮኖሚ እጅግ ከባድ አደጋን የሚያስከትል ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኤፒ ኒውስ፣ ሲኤንቢሲ ኒውስ፣ ኒውስ 18 እንዲሁም አልጀዚራን በዋቢነት ተጠቅመናል። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 1212 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር።